Somerville one-on-one with Porro, looks to step inside. Somerville still takes the deflection. Well, he'd been waiting so long for a goal, Crescencio Somerville. Driving it Reinildo. Gets standing it up. It's a fine goal. And it's Somerville again. Get back. Oh, that's brilliant. The run continues for Crescencio Somerville. ሰላም ውድ ቤተሰቦች እንዴት ቆያችሁልን? ባለፉት ሰከንዶች የሰማችሁት የክሬንሲዮ ሰመርቪልን ድምፅ ነው። ውድ ቤተሰቦች ዛሬም በክለባችን በዚህ ክረምት የዝውውር መስኮት በግራ መስመር እጅጉን የሚፈለገውን የሰመርቪልን ሁኔታዎች ይዘንላችሁ መጥተናል። አብራችሁን ቆዩ ውድ ቤተሰቦች። ሰፋ ያለ ጊዜ አብረን ስለምናሳልፍ በቅድሚያም ቻናሉን ሰብስክራይብ በማድረግ ቤተሰቡ እንዲሁም የለቀቅነውን ፖስት ላይክ፣ ሼር፣ ኮመንት በማድረግ አብሮነታችሁን አሳዩን። አሁን ወደ መረጃዎቹ አለፍን። አብራችሁን ቆዩ። በቅድሚያም ክሬንሲዮ ሰመርቪል ማን ነው? ሰመርቪል ታላቅ ጥንካሬዎችን በሜዳ ላይ የሚታወቅባቸው ምርጥ ጎኖቹ ምንድን ናቸው የሚለውን እንመለከት። ተጫዋቹ የአንድ ለአንድ ፍልሚያና ክህሎቱን በቅድሚያ እንመለከታለን። ተከላካዮችን ፊት ለፊት አግኝቶ ማለፍ ላይ ልዩ ብቃት አለው። በትንሽ ቦታ ላይ ኳስን እየጠቀለለ ድሪብሊንግ ተቃዳሚን የማታለል ችሎታውም ከፍተኛ ነው። ይሄንንም በሊጉ በተደጋጋሚ ስንመለከት ነበር። ተጫዋቹ የማይነካ ፍጥነትም አለው። ሰመርቪል መደበኛ ፍጥነቱ ብቻ ሲሆን በአንድ ጊዜ የሚነሳበት ፍጥነቱ እጅጉን በሊጉ አስደናቂ ነው ይባላል። ይህም ብቃቱ ከመከላከል በመስመር ጀርባ ለሚጣሉ ኳሶች ቀድሞ ለመድረስ ብዙ ጊዜ ሲረዳው ተመልክተናል። ወደ ውስጥ ሰብሮ መግባት ላይ ያለው ከኢንሳይደር በግራ መስመር ተነስቶ ወደ መሃል በመግባት በቀኝ እግሩ አደገኛ ኳሶችን ሲመታ እንመለከተዋለን። ይህ እንቅስቃሴው ለተጋጣሚ ተከላካዮች ለመከላከልም በጣም አስቸጋሪ ነበር። የግብ ዕድሎችን መፍጠር ላይ እንዴት ነው ራሱ ወደደለም ወደ ውስጥ ከሰበረ በኋላ ለቡድን አጋሮቹ ቁልፍ የሆኑ ኳሶችን ኬፓስ የማማሸት እይታውም ሰፊ ሲሆን ተመልክተናል። አሁን ላይ የመከላከል ስጋትም አለበት። እንደ አብዛኞቹ የክንፍ መስመር ተጫዋቹ ማጥቃት ላይ ብቻ ቆም ቡድኑ ኳስ ሲያጠ በፍጥነት ወደ ኋላ በመመለስ የራሱን መስመር ተከላካይም ያግዛል። በተጨማሪም ሰመርቪል በፍጹም ቅጣት ምት ሳጥን ውስጥ ብዙውን ጊዜ ብልህ ነው ይባላል። ብዙ የክንፍ መስጫዎች መስመር ላይ ጥሩ ሆነው ሳጥን ውስጥ ሲገቡ ይደናገጣሉ። ሰመርቪል ግን ሳጥን ውስጥ ሲገባ በጣም የተረጋጋ ነው። ግብ ጠባቂዎችን አይቶ የቱ ጋር መምታት እንዳለበት የመወሰን ፊኒሽንግ ብቃቱ ከክንፍ መስጫዎች የማይጠበቅ ደረጃም ላይ ነው። የፋውል ማግኛ ማሽን መሆንም በሊጉ አሳውቆታል። እጅግ ፈጣንና ቀልጣፋ በመሆኑ ተከላካዮች እሱን ለማስቆም ፋውል ለመስራት ብዙ ጊዜ ሲገደዱ እንመለከታለን። ይህ ደግሞ ቡድኑ ለአደገኛ ቅጣት ምቶችና ለፍጹም ቅጣት ምቶች እንዲያገኝ ትልቅ እድልም ሲፈጥር የተመለከት ነው። ታክቲክ የተለዋጭነትን ብዙ ጊዜ ይታይበታል። በዋናነት በግራ ክንፍ ላይ ቢጮትም እንደ አስፈላጊነቱ በቀኝ ክንፍ ላይ አልፎ ተርፎም ከአጥቂ ጀርባ እንደ 10 ቁጥር አታኪንግ ሚድፊልደር ሆኖ መጮትም ይችላል። ይህ ለአሰልጣኙ በጨዋታው መሃል ስልት ለመቀየር ትልቅ አማራጭም ይሰጣል ይባላል። ከፍተኛ ጉልበትና ትዕግስትም አለው። በጨዋታው መጀመሪያ ላይ የሚያሳዩ ያን ከፍተኛ ፍጥነት እስከ 90ኛው ደቂቃ ድረስ ሳይቀንስ የመጫወት አቅሙም ብዙ ጊዜ አስደናቂ ሲሆን ተከላካዮች በደከሙበት በሁለተኛ አጋማሽ ላይ እሱ አሁንም ትኩስ ሆኖ ይገኛል። በትላልቅ ጨዋታዎች ላይ አለመፍራቱ እጅግ አስገራሚ ነው። ሰመርቪልም ቢግ ጌም ፕሌየር ይሉታል። በሊድስ ቆይቶም ሆነ አሁን በትላልቅ ጨዋታዎች ላይ ወሳኝ ጎሎች የማስቆጠር እና ቡድኑን ከጫና የማውጣት ስነልቦና ጥንካሬውን ብዙ ጊዜ ስንመለከት ነበር። የክሬንሲዮ ሰመርቪል ትልቁ መለያ ስሙ በትላልቅ ጨዋታዎች ላይ ወሳኝ ሰዓት ላይ ብቅ ማለቱም ነው። በሊቨርፑል ላይ 2002 በአንፊልድ ያስቆጠራት ግብ አሁንም የሊድስ ደጋፊዎች እጅጉን አይረሷትም። ጎሉ የተቆጠረው በ89ኛው ደቂቃ ላይ ሲሆን ሰመርቪል በጥበብና በመረጋጋት አስደናቂ የድል ጎል የአቻነት ጎል ማስቆጠሩም ይታወሳል። ሊቨርፑል በአንፊልድ ለረጅም ጊዜ ያልተሸነፈበትን ታሪክ የሰበረውን በዚህ በሰመርቪል ጎልም ነበር። እንዲሁም በቶተንሃም ላይ ያስቆጠራት ግን በዚህ የፕሪሚየር ሊግ የውድድር ዘመን በሊድስ ከቶተንሃም ጋር ባደረገው እጅግ አስደናቂ ጨዋታ ያቺ ጎል እጅጉን ወሳኝ ነበረች። እንዲሁም በሊድስ ቆይተው በቼልሲ ላይ ጎል በማስቆጠር የለንደኑ ክለብ ተከላካይ ክፍሉን ክፉኛ መፈተኑም ይታወሳል። ሰመርቪል በስተጀርባ የመቅደም ወይም የሌት ራያን ይሉታል። ሰመርቪል ኳስ ሳይዝ በራሱ የሚሮጠው ሩጫ ኦፍ ዘ ቦል ሙቭመንት በጣም አደገኛም ነው። አጥቂዎች ተከላካዮችን ይዘው ሲወጡ እሱ ከበስተጀርባ ሳለ ጥሎ በመግባት ሌት አሪቫል ኢን ዘ ቦክስ ሳይታሰብ ብዙ ጊዜ ጎሎችን ያስቆጥራልም ለጎል እድሎችን ይፈጥራል። በግፊት ውስጥ መረጋጋት ላይ በጣም ጎበዝ ነው። የፈለገ የጨዋታ ውጥረት ቢኖር 90ኛው ደቂቃ ላይ እንኳን ቢሆን ሳጥን ውስጥ ኳስ ሲያገኝ አይደናገጥም። የአንፊልዱ ጎል ለዚያ ትልቅ ማረጋገጫ መሆኑም ይታወሳል። የክሬንሲዮ ሰመርቪል ታክቲካዊ
ብቃት ታክቲካል ኢንተለጀንስ በአሰልጣኝ አይን ውስጥ ትልቅ ቦታ እንዲያገኝ ያደረገው ዋናው ሚስጥር ሲሆን እሱ ዝም ብሎ መስመር ላይ የሚሮጥ ተጫዋች ሲሆን በጨዋታው ሂደት ላይ ታክቲክ ተጽዕኖ መፍጠር የሚችል ብልህ የክንፍ መስመር አጥቂም ነው። ዋና ዋና ታክቲካዊ ብቃቶችን እስቲ እንመልከት። አንደኛ ላይ የሚገኘው ተጫዋቹ ወደ ውስጥ የመግባት ሚዛንም አለው። ሰመርቪል በታክቲክ አሰላለፍ ውስጥ ሁለት አይነት ሚና በአንድ ላይ መጫወት የሚችልም የመስመር አጥቂ ነው። ክፍተትን መፍጠር ላይ በጣም የተካነ ሲሆን በግራ መስመር ላይ ተጣብቆ በመቆም የተጋጣሚን የቀኝ መስመር ተከላካይ ወደ መስመር እንዲወጣ ብዙ ጊዜ ያስገድዷል። ይህ ደግሞ ለቡድኑ አማካዮች በመሀል ክፍት ቦላ ሄልፍ ስፔስ እንዲያገኙ ያደርጋል። ወደ ውስጥ ገብቶም የማጥቃት ላይ እጅጉ የተካነ ሲሆን ኢንቨርት ዊንገር የሚሉታል። ኳስ ሲያገኝ ደግሞ ወዲያውኑ ታክቲካዊ ሚናውን ቀይሮ ወደ መሀል በመስበር እንደ ሁለተኛ አጥቂ ሆኖ የቅጣት ምት ሳጥኑን መቆጣጠርም ይችላል። ኳስ አልባ እንቅስቃሴውና ቦታ ይዞ የመሮጫ ኦፍ ዘ ቦል ሙቭመንቱ ብዙ ጊዜ ክሬሲዮ ሰመርቪልን እጅጉን እንዲደነቅበት ያደርጓል። የሰመርቪል ትልቁ ታክቲካዊ ብስለት የሚታየው ኳስ በእግሩ ስር በሌለበትም ሰዓት ነው። የቡድኑ ዋና አጥቂ ታርጌት ማን የተጋጣሚን የመሀል ተከላካዮች ወደፊት ስቦ የሚወጣበት ጊዜ ሰመርቪል የተፈጠረውን ክፍተት አይቶ ወዲያውኑ ከበስተጀርባ በሊንድ ሳይድ ፈጣን ሩጫ በማድረግ የሚታወቃል። ይህ ታክቲካዊ ንባቡ ተከላካዮች እሱን በቀላሉ እንዳይጠብቁትም ያደርጋቸዋል። ሶስተኛ ላይ መከላከል ችግር ላይ የታክቲክ ዲሲፕሊን ዲፌንሲቭ ትራንዚሽን እና ዲሲፕሊን ላይ ዘመናዊ እግር ኳስ ማጥቃት ላይ ብቻ የሚሰሩ የክንፍ መስመር ተጫዋቾችን አይፈቅድም። ሰመርቪል በዚህ ረገድ እጅግ ታማኝ ነው። ካውንተር ፕሬሲንግ ላይ ቡድኑ ኳስ እንደጣለ ወዲያውንም በከፍተኛ ግፊት ተጭኖ ለመንጠቅ የመጀመሪያውን መስመር በመያዝ ይታወቃል። ሎ ብሎክ ሰፖርት ላይ ደግሞ ተጫዋቹ ለየት የሚያደርገው ቡድኑ ወደኋላ ፈግፎ የሚከላከልበት ጊዜ ሎ ብሎክ እሱ ሙሉ በሙሉ ወደኋላ በመለስ ከግራ ተከላካዩ ጋር የሁለትዮሽ የመከላከል ግድግዳ ደብል ቲምን ይፈጥራል። አራተኛ ደግሞ በጨዋታው ፍላጎት መሰረት ፍጥነትን መቆጣጠር ምናልባትም ቴምፖ ዲክቴሽን ይሉታል። ሰመርቪል መቼ መሮጥና መቼ ኳስ መያዝ እንዳለበት ያውቃል። ቡድኑ ጥቅጥቅ ብሎ በመከላከሉ ሲሆን ኳስን አስከብሮ በመያዝ ሌሎች ተጫዋቾችንም ወደ ማጥቃት መስመር እንዲመጡም ጊዜ ይገዛል። በፈጣን መልሶ ማጥቃት ካውንተር አታክ ጊዜ ደግሞ በአንድ ንክኪ ጨዋታዎችን የማፍጠን ልዩ ብቃት አለው። ክሬሴንሶ ሰመርቪል በሊድስ ዩናይትድ ቤት ባሳየው አስደናቂ ብቃትና አሁን በዌስትሃም ዩናይትድ እያደረገ ባለው እንቅስቃሴ የጎልና የአሲስት ቁጥሮችን እንመልከት። በሊድስ ዩናይትድ የነበረው አስደናቂ ታሪክ ሰመርቪል ራሱን ለዓለም ያስተዋወቀበትና በብቃቱ የሊጉ ኮከብ የተባለበትን ወቅትም በሊድስ ቤት አሳልፏል። የ2023 ወደ ዘመን በቻምፒዮንሺፑ ላይ 46 ጨዋታዎችን አድርጎ 20 ጎሎችን ሲያስቆጥር 9 አሲስቶችን አድርጓል። በወቅቱም የሊጉ ምርጥ ተጫዋች ቻምፒዮንሺፕ ሲዝንም ሽልማት ማሸነፉ ይታወሳል። በፕሪሚየር ሊጉም በ2022/23 የውድድር ዘመን ሊድስ ከመውረዱ ፊት 28 ጨዋታ አድርጎ 4 ጎሎችን ማስቆጠር ሲችል 2 አሲስቶችንም ማድረግ ችሏል። እንዲሁም በዌስትሃም በነሐሴ 2004 ወደ ለንደኑ ክለብ ከተዘዋወረ በኋላ መጀመሪያ ላይ ከተቀያሪ ወንበር በመነሳት በመቀጠልም የቡድኑ ዋና ተሰላፊ በሆን የራሱን አሻራ በሊጉ እያሳረፈ ይገኛል። በዌስትሃም ቤት በመጀመሪያው የውድድር ዘመን 2024/25 አሁን እያደረገ ባለው እንቅስቃሴ በሁሉም ቡድኖች ላይ ከ6 በላይ ጎሎችን ማስቆጠር የቻለ ሲሆን ለቡድኑ አጥቂዎች በርካታ የግብ ዕድሎችን በመፍጠር ቻንስ ኦፍ ክሬሽን አሲስት በማድረግ ረገድ በክለብ ውስጥ ቀዳሚ ከሚባሉት ተጫዋቾችም አንዱም ነው። የክሬሴንሲዮ ሰመርቪል የመከላከል ሁኔታ ዲፌንሲቭ ፕሮፋይሉ ከብዙ ዘመን የክንፍ መስመር አጥቂዎች ለይቶ እሱን ለአሰልጣኞች እጅግ ተወዳጅ የሚያደርገው ትልቁ ታክቲክ ጥንካሬ ምን ይባላል? እሱ ማጥቃት ላይ ብቻ የሚያተኮር ሲሆን ቡድኑ ኳስ ሲያጣ የመከላከል ዲሲፕሊን የሚጠብቅ ተጫዋች ነው። የመከላከል ስልቱን በሶስት ዋና ነጥቦች ላይ ማየት እንችላል። አንደኛው ከፍተኛ ስራ ተነሳሽነት ሃይ ዲፌንሲቭ ወርክ ሬት ይላል። ሰመርቪል በሜዳ ላይ በጣም ታማኝ ነው። ቡድኑ ማጥቃት አቁሞ ወደ መከላከል በሚሸጋገርበት ጊዜ ዲፌንሲቭ ትራንዚሽን ላይ በፍጥነት ወደኋላ በመምረጥ የራሱን መስመር ተከላካይ ያገዛል። ከኋላ ያለውን ተከላካይ ብቻውን ተጋጣሚ ፊት ለፊት ጥሎት አይጠፋም። ይህም የቡድኑ የግራ መስመር በቀላሉ እንዳይሰበር ሲያደርግ እንመለከታለን። ሁለተኛው ላይ መልሶ ማጥቃት ሲሆን ካውንተር ፕሬሲንግ ላይም የተካነ ነው። ሰመርቪል የፊት መስመር ላይ ኳስ ሲጠፋ ወዲያውኑ ተጭኖ ለመንጠቅ በጣም ፈጣን ነው ይሉታል። በሱ ፍጥነትና ቅልጥፍና ምክንያት ተጋጣሚ ተከላካዮች ኳስን ከጀርባ መስርተው በቀላሉ እንዳይወጡ ጫና ይፈጥርባቸዋል። ኳስን ከተጋጣሚ ሜዳ ላይ ቀምቶ ወዲያውኑ አደገኛ የግብ ዕድል ለመፍጠር የእሱ የመከላከል ግፊት ወሳኝ ሚናም ሲጫወት እንመለከተዋለን። ሶስተኛው የታክቲክ ታዛዥነት ሲሆን ዲፌንሲቭ ዲሲፕሊን ይሉታል። ቡድኑ ወደ ኋላ ፈግፍጎ በጥቅጥቅ መከላከል ሎ ብሎክ ውስጥ በሚሆኑበት ጊዜ ሰመርቪል ቦታም ጠብቆ ይቆማል። ከተጋጣሚ የቀኝ ክንፍ ተከላካይ ጋር አብሮ ወደ ኋላ ይወርዳል እንጂ ጨዋታው እስኪመጣል ድረስ ፊት ለፊት ቆሞም አይጠብቅም። የክሬሴንሲዮ ሰመርቪል የተለየ ሜዳ ላይ እንቅስቃሴ እሱ በፕሪሚየር ሊግ ውስጥ ከሌሎች የክንፍ አጥቂዎች በግልጽ የሚለየውና የግልጽ የሚለየው ነገር እንመልከት።
የተጫዋቹ የኢን ኤንድ አውት ፍጥነት ለውጥ ሰመርቪል ተከላካይን ፊት ለፊት ሲያገኝ ዝም ብሎ በፍጥነት አይሮጥበትም። መጀመሪያ ኳሱን ይዞ ፍጥነቱን ሙሉ በሙሉ ይቀንሳል። ተከላካዩ እንዲቆም ያደርጓል። ተከላካዩ ሲቆም ወደ እግሩ ሲዘርጋ ሰመርቪል በድንገት ፍጥነቱን ከ0 ወደ 100 መጨመር ተከላካዩ ሳይነቀል በጎኑ አልፎት ይህንም እንቅስቃሴዎችን ብዙ ጊዜ በሊጉ ስንመለከት ቆይተናል። አሁን ደግሞ የክሬንሲዮ ሰመርቪል እጅግ ድንቅና ተስፋ ሰጪ ተጫዋች ቢሆንም የተጫዋቹ አንዳንድ ደካማ ጎኖች እንመልከት። ተጫዋቹ የአካል ጥንካሬ ማነስ ሌክ ኦፍ ፊዚካሊቲ ያለበት ሲሆን ሰመርቪል ቀጭና አጭር ተጫዋች ነው። ይህ ለፍጥነቱ ቢረዳውም በእንግሊዝ ፕሪሚየር ሊግ ላይ ካሉ ግዙፍና ጠንካራ ተከላካዮች ጋር በሚያደርገው የትከሻ ለትከሻ አካላዊ ፍልሚያ ፊዚካል ዱዌልስ ላይ በቀላሉ ይሸነፋል። ተከላካዮች በጉልበት ሲገፉት ኳስ የመጣል ዝንባሌም አለው። ኳስን አብዝቶ የሚያስቸግር ያለበት ሲሆን ኦቨር ድሪብሊንግ አንዳንድ ጊዜ በክሎቱ ላይ ከመጠን በላይ መተማመን ስሜት ይታይበታል። ኳስን በፍጥነት አቀብሎ ወደ ተሻለ ቦታ ከመሮጥ ይልቅ 2 እና 3 ተጫዋቾችን በአንድ ጊዜ ለማለፍ በመሞከሩ ኦቨር ድሪብሊንግ ቡድኑ መስመር ላይ ኳስ እንዲያጠና ለተጋጣሚ መልሶ ማጥቃት እንዲጋለጽ ሲያደርጉም ተመልክተናል። ሶስተኛው በግልጽ የሚገመት መሆኑ ሰመርቪል ቀኝ እግሩን በመጠቀም ቀኝ እግረኛ በመሆኑና በግራ መስመር ስለሚጭት ሁሉ ጊዜ የሚያደርጉ እንቅስቃሴ ይታወቃል። 90% የሚሆነው እንቅስቃሴው ወደ ውስጥ ሰብሮ መግባት ከቲንሳየር ነው። ብልህ የሆኑ ተከላካዮች ወደ ውስጥ የሚገባበትን መስመር ቀድሞ በመዝጋት ወደ ውጭ በግራ እግሩ ወደ መስመር እንዲሄድ ያስገሩታል። በግራ እግሩ የሚያሻግራቸው ኳሶች ክሮሶች ደግሞ ገና መሻሻል የሚገባቸው ናቸው ይባላል። ሌላኛው በአየር ኳሶች ላይ ደካማ መሆኑ ኤሪያል ዊክነሱ በቁመቱ ማነስ ምክንያት በአየር ላይ የሚጣሉ ኳሶችን ኤሪያል ዱዌልስ ላይ ምንም አይነት ተጽዕኖ መፍጠር አይችልም። ተጋጣሚ ቡድኖች የረጅም ኳሶችን ሲከላከሉ እሱ በቀላሉም ያሸንፉታል። አምስተኛ የውሳኔ መስጠት ብስለት አለበት። ዲሲሽን ሜኪንግ በጣም ፈጣን ከሆነ የተነሳ የመጨረሻውን ወሳኝ ኳስ ፋይናል ቦል ሲያስተላልፍ ወይም ወደ ግብ ሲመታ አንዳንድ ጊዜ ችኩላ ውሳኔዎችን ሲያደርግ እንመለከታለን። ጨዋታዎችን በበሰለ መንገድ የማንበብና ትክክለኛውን ሰዓት የመጠበቅ ብቃቱ ገና በሂደት ላይ የሚያሳድገውም ነገር ነው ተብለዋል። ከላይ ከጠቀስናቸው ዋና ዋና ድክመቶቹ በተጨማሪ ሰመርቪል ወደ ላቀ ወርልድ ክላስ ለመድረስ ገና ሊያሻሽላቸው የሚገቡ ተጨማሪ ደካማ ጎኖችም አሉበት። ተጫዋቹ ከጥቅጥቅ መከላከል ጋር መቸገር ብዙ ይታይበታል። ሰመርቪል ውጤት የሚሆንም ተጋጣሚው ቡድን ወደፊት ወጥቶ ሲያጠቃና ከበስተጀርባ ሰፊ ባለ ቦታ ስፔስ ሲያገኙ፣ ነገር ግን ተጋጣሚ ቡድኖች ወደ ኋላ ሙሉ በሙሉ አፈግፍገው በጥቅጥቅ መከላከል ሎ ብሎክ ሲጫወቱ እሱ የሚፈልገውን የሩጫ መስመር ስለመጣ በቀላሉም ይጠፋል። ተጫዋቹም የተከታታይነት ማነስ ይታይበታል። በአንድ ጨዋታ ላይ እጅግ ድንቅ ሆኖ ተከላካዮችን ሲያሳብርና ጎል ሲያስቆጠር ይቆያል። በሚቀጥል ጨዋታ ግን ተከላካዮቹ አካል ጫና ሲፈጥሩበት ሙሉ በሙሉ ተለይቶ መታየትም ያቅተዋል። ይህ በየጨዋታው እኩል ብቃት የማሳየት ችግር በወጣት የክፍል መሰረት ተጫዋች ላይ የሚታይ ቢሆንም እሱ ገና ያልተቀረፈም ድክመቱም ነው ተብሏል። የመጨረሻም ኳስ ጥራቱ አሁን ላይ አሳሳቢ የሆነ መጥቷል። ተከላካዮችን አታለው ካለፈ በኋላ ወደ ፍጹም ቅጣት ምት ሳጥን ውስጥ የሚቀንሳቸው ኳሶች ወይም የሚያሻገራቸው ክሮሶች አንዳንድ ጊዜ ትክክለኛው ቦታ አይመቱም። ሰመርቪል ወደ ክለባችን ቢዘዋወር ክለባችን ባለፉት ጥቂት ሲዝኖች በክንፍ መስመር ላይ ለነበረበት ከፍተኛ የፈጠራና የጎል ማግኛ ጥረት ትልቅ መፍትሄ ሊሆን ይችላል ተብሏል። በታክቲክ ረገድ ሰመርቪል በኦልድ ትራፎርድ ላይ ሊጨምራቸው የሚችላቸው ዋና ዋና ነገሮች የሚከተሉት ናቸው። አንደኛ፣ በግራ መስመር ላይ እውነተኛ የአንድ ለአንድ ስጋትን መፍጠር ይችላል። ዩናይትድ በግራ መስመር ላይ ተከላካዮችን ፊት ለፊት አግኝቶ የሚያሳብርና በጥበብ የሚያልፍ ተጫዋች በጣም ይፈልጋል። ሰመርቪል ይህንን ክፍተት ሙሉ በሙሉ ይደፍነዋል ተብሎም ይጠበቃል። የእሱ መኖር ተቃራኒ ተከላካዮች ወደ ኋላ እንዲያፈገፍጉ ስለሚያደርግ ዩናይትድ በተጋጣሚ ሜዳ ላይ የበላይነት እንዲኖረውም ያደርጋል። ሁለተኛው ለቤንጃሚን ሴስኮ የጎል አቅርቦት ማሽን መሆን ይችላል። ዩናይትድ የመሃል አጥቂ ቤንጃሚን ሴስኮ ትልቁ ችግሩ ከመስመር የሚሻገሩለትና የሚቀነሱለት ኳሶች ማጣቱ ነው። ሰመርቪል ወደ ውስጥ ሰብሮ በመግባትም ሆነ መስመር ላይ ፍጥነቱን በመጠቀም ለቤንጃሚን ሴስኮ እጅግ በርካታ የጎል እድሎችን ሊፈጥርለት ይችላልም ተብሏል። ሶስተኛ፣ የብሩኖ ፈርናንዴዝን ጫና መቀነስ ይችላል። በአሁኑ ሰዓት በዩናይትድ ቤት የፈጠራ ስራው ሙሉ በሙሉ የሚወድቀው በብሩኖ ፈርናንዴዝ ላይ ነው። ሰመርቪል ሲመጣ ግን ዩናይትድ በማጥቃት ጊዜ በብሩኖ ላይ ብቻ ጥገኛ መሆን ይቀራል። ሰመርቪል በግራ በኩል የራሱን የፈጠራ መስመር ስለሚከፍት የተጋጣሚ ተከላካዮችን ትኩረት ለሁለት እንዲከፍል ያደርገዋል። አራተኛ፣ በፈጣን መልሶ ማጥቃት ካውንተር አታክ ላይ የሚጨምረው ፍጥነት ነው። ዩናይትድ የጨዋታ ዲኤንኤ በፈጣን መልሶ ማጥቃት የተመሰረተ ነው። የሰመርቪል የማይነካ መብረቃዊ ፍጥነት ቡድኑን ከመከላከል ወደ ማጥቃት በሚሸጋገርበት ቅጽበት ተለዋዋጭና እጅግ አስፈሪ እንዲሆን ያደርገዋል ተብሏል። አምስተኛው፣ ከፍተኛ ታክቲካዊ ዲሲፕሊንና መከላከል በዩናይትድ ቤት ያሉ አንዳንድ የክፍል መሰረቶች ወደኋላ ተመልሰው በመከላከል ረገድ ይታማል። ሰመርቪል ግን ከላይ እንዳየነው የመከላከል ትጋቱ ዲፌንሲቭ ወርክ ሬቱ ከፍተኛ ስለሆነ ዩናይትድ የግራ መስመር ለምሳሌ ሉክ ሾውን ከጫና ነፃ ያደርገዋልም ተብለዋል።
ከሰመርቪል ዝውውር ጋር ተያይዞ ዩናይትድ ውስጥ ሊጨምራቸው የሚችላቸው ሌሎች ተጨማሪ ታክቲካዊ እና ስነ ልቦናዊ ጥቅሞችን የምንመልከት የማቲያስ ኩኛ ቦታ መፎካከርና መነቃትን የመፍጠር በማይሳትር ቤት የግራ ክንፍ የረጅም ጊዜ ባለቤት ሊሆን ይችላል። ማቲያስ ኩኛ ቢሆንም ብቃቱ በተደጋጋሚ መዋዠቅ ይታይበታል። ሰመርቪል ወደ ኦልድ ትራፎርድ ሲመጣ በቦታ ላይ እውነተኛና ጠንካራ ፉክክር ይፈጥራል ተብሏል። ይህ ፉክክር ኩኛ ወደ ቀድሞ ድንቅ ብቃቱ እንዲመለስን ወይም ዩናይትድ ያለምንም ስጋት ጥራት ያለ ተጫዋች እንዲያፈራርቅ ስኳድ ደብዝን እድል ይሰጣልም ተብሏል። ሁለተኛው ከግራ መስመር ወደ ግብ የመምታት አማራጭ ዳይሬክት ጎል ሰርትንም ይጨምራል ተብሏል። በአሁኑ ሰዓት የዩናይትድ የክንፍ አጥቂዎች ኳስ ይዘው ወደ ሳጥን ከመግባት ይልቅ ወደ ኋላ የመለስ ዝንባሌ ያሳያሉ። ሰመርቪል ግን ቀጥተኛ አጥቂ ዳይሬክት ዊንገር ነው። ኳስን ሲያገኝ ወዲያውኑ ወደ ግብ የመምታት ሹት ቮሊዩም እና ሳጥን ውስጥ የመግባት ፍላጎቱ ከፍተኛ በመሆኑ ዩናይትድ ከክንፍ ተጫዋቹ የሚያገኘውን የጎል ብዛት በከፍተኛ ሁኔታ ይጨምራል ተብሏል። ሶስተኛው የሄልፍ ስፔስ ሲሆን የመሀል መስመርና ክፍተትን ብልሃት ይጨምራል ተብሏል። ሰመርቪል መስመር ላይ ብቻ ተጣብቆ አይቆም። ወደ መሀል ሰብሮ በሚጋበት ጊዜ በተጋጣሚ ተከላካይና አማካይ መካከል ያለውን ጠባብ ቦታ ሄልፍ ስፔስ በጠባብ ይጠቀማል። ይህ ደግሞ የዩናይትድ የግራ ተከላካይ ወደፊት መስመር ድረስ በመሄድ ኦቨርላፕ እንዲያጠቃና በግራ በኩል ፍጹም የበላይነት እንዲኖረውም ያደርጋል ተብሏል። አራተኛው የሊግ ልምድ ያለው ተጫዋች ማግኘት ፕሪሚየር ሊግ ፕሮቨንስ ሲሆን ማንቸስተር ዩናይትድ ከሌላ ሊግ ተጫዋች ሲያስፈርም ለመላመድ ረጅም ጊዜ ሊወስድበት ይችላል። እንደ አንቶኒ ያሉ ምሳሌዎች በቅርብ ጊዜ ተመልክተናል። ሰመርቪል ግን የእንግሊዝ እግር ኳስን ጠንቅቆ ያውቃል። በሊድስም ሆነ በዌስትሃም ፕሪሚየር ሊግ ተከላካዮችን የፈተነ በመሆኑ ገና ከመጀመሪያው ቀን ጀምሮ ለዩናይትድ ትልቅ አገልግሎት መስጠት እንደሚችልም ግልጽ መሆኑ ሊታይ ይገባል። ሰመርቪል ወደ ክለባችን ለማምራት በተጫዋች ደረጃ ሙሉ በሙሉ ዝግጁ ነው ማለት ይቻላል። ነገርም ዝውውሩ በተግባር እንዲሳካ የተጫዋቹ ፍላጎት ብቻ ሲሆን የክለባችን ወቅታዊ ሁኔታና የገበያ ሁኔታውም ይወስናል። እሱ ዝግጁ የሚያደርጉትና ዝውውሩ ሊያደናቅፉ የሚችሉ ነጥቦችን እንመለከት። ሰመርቪል ዝግጁ መሆኑን የሚያሳዩ ምልክቶች አሉ። የሊግ ልምዱ በሊድስም ሆነ በዌስትሃም ቤት የፕሪሚየር ሊግ ከባድ ፉክክር በፍጥነትና አካሌ ጨዋታን በሚገባ ለምዶታል። ከሌላ ሊግ እንደሚመጣ ተጫዋች የመላመድ ጊዜ አይፈጅበትም። በቀጥታ ገብቶ መጫወትም ይችላል። ተጫዋቹ አሁን ላይ ዌስትሃም እሱን ያስፈረው በ2004 የረጅም ጊዜ ኮንትራት በመስጠቱ ነው። ስለዚህ ሰመርቪልን በቀላሉና በቅናሹ ዋጋ አይለቁትም። ዩናይትድ እሱን ለማግኘት ምናልባትም ከ50 እስከ 60 ሚሊዮን ፓውንድ ሊያወጣ ይችላልም ተብሏል። ዩናይትድ የፋይናንስ ህግጋት ፒሲአር ዩናይትድ በገንዘብ አጠቃቀም ላይ ፕሮፊት ኤንድ ሰስቴቢሊቲ ሩልስ ላይ እንዳይቀጣ ተጫዋቹን ከመግዛት በፊት በግራ መስመር ያሉትን እንደ ጃደን ሳንቾ ያሉት ተጫዋቾችን መልቀቅ ላይ እንዳለበት የተዘገበ ሲሆን ሳንቾ አሁን ላይ ከክለባችን በነፃ መልቀቁ ዩናይትድ በዚህ ቦታ ሌላ ተጫዋች እንዲያመጣም ያደርገዋልም ተብለዋል። ከሰመርቪል ስነ ልቦና ዝግጁነት በተጨማሪ ወደ ማንቸስተር የሚያደርገው ዝውውር ፍንጭ የሚሰጡትን መረጃዎች ደግሞ እንመልከት። የታሪክ ተጠቃሽነትና ፍላጎት ያለው ሲሆን ሰመርቪል በሊድስ ቤት የቻምፒዮንሺፕ ኮከብ ተጫዋች ሆኖ ካጠናቀቀ በኋላ ወደ ዌስትሃም ያመጣው ራሱን በፕሪሚየር ሊግ ለማረጋገጥ ነበር። አሁን ያንን አድርጓል። ቀጣዩ ምዕራፍ ደግሞ በየዓመቱ በአውሮፓ ቻምፒዮንስ ሊግ መሳተፍና ለትላልቅ ዋንጫዎች መፎካከር ነው። ማንቸስተር ዩናይትድ የፈለገ መዋዥቅ ውስጥ ቢሆንም እንደ ሰመርቪል ላለ ተጫዋች የሙያ ህልሙን የሚያሳካበትና የዓለም አቀፍ ትኩረት የሚያገኝበትን ታላቅ መድረክ በመሆኑ ለመሄድ ሁልጊዜም ዝግጁ ይሆናል ተብሏል። ሁለተኛው ከኔዘርላንድ ተጫዋች ጋር ያለው ትስስር ሲሆን ዩናይትድ ቤት ውስጥ በተለይም ባለፉት ጥቂት ሲዝኖች በርካታ የሆላንድ እግር ኳስ ተጽዕኖ ፈጣሪ ተጫዋቾች ነበሩ። ሰመርቪል ደግሞ የሆላንድ ወጣት ብሔራዊ ቡድን ያሳለፈና የሀገሩን እግር ኳስ ፍልስፍና ጠንቅቆ የሚያውቅ ተጫዋች ነው። በኦልድ ትራፎርድ ቤት ውስጥ ደግሞ ከእሱ ባህልና ቋንቋ ጋር የሚቀራረቡ ተጫዋቾች መኖራቸው በክለቡ ቤት ውስጥ በቀላሉ እንዲላመድና በቡድን ውስጥ ያለውን ታክቲካዊ ስል በፍጥነት እንዲረዳ ትልቅ አጋዥ ሆኑታል። በዚህ ምክንያት ማቲያስ ዲሊትና ጆሹዋ ዚርክዚም ይጠቀሳሉ። ማንቸስተር ዩናይትድ ለዚህ ዝውውር ምን ያህል ርቀት ሊጓዝ ይችላል ወይም ፈቃደኛ ነው የሚለውን ጥያቄ በሁለት ትላልቅ ታክቲካዊና ፋይናንሲያዊ ሁኔታዎች የተመሰረተ ነው። ዩናይትድ ሰመርቪልን ለማየት የሚሄድበትን ርቀት በሶስት ዋና ደረጃዎች ማየት እንችላል። አንደኛ የገንዘብ አቅም እና የዝውውር ሂሳብ ሲሆን ዌስትሃም ዩናይትዶች ሰመርቪልን በቀላሉ እንደማይለቁት ግልጽ ነው። ክለቡ ለተጫዋቹ የወጣውን ወጪና ያሳየውን እድገት ከገምሶ ማስገባት ከ50 እስከ 60 ሚሊዮን ፓውንድ ሊጠይቁ እንደሚችሉ ይታወቃል። ዩናይትድ አቋም አሁን ላይ ዩናይትድ ለዚህ ዝውውር እስከዚህ የገንዘብ ጣሪያ ድረስ ለመጓዝ ፍላጎት ይችላል። ነገር ይህን ለማድረግ በመጀመሪያ በክንፍ መስመር ላይ ያሉትን ከፍተኛ ተከፋዮችን መልቀቁ አሁን ላይ ለዝውውሩ ዝግጁ እንዲሆን ያደርጓልም ተብሏል። ሌላኛው የቦርዱ የታክቲክ ፍላጎት ሲሆን ዩናይትድ በዚህ ዝውውር ላይ እስከ መጨረሻው ለመጓዝ የሚወስነው በክለቡ አዲሱ የስፖርት ዳይሬክተሮችም ምክንያት ሊሆንም ይችላልም ተብሎ ሶስተኛው ተጫዋቹን የማስማማት ርቀት ሲሆን ዩናይትድ ከተጫዋቹ ወኪሎች ጋር ቀድሞ በመነጋገር የሰመርቪልን የግል ስምምነት ፐርሰናል ተርምስ በፍጥነት ለመጨረስ ይሞክራልም ተብሏል። ተጫዋቹ ወደ ኦልድ ትራፎርድ ለመምጣት ያለውን ፍላጎት ዌስትሃም አስተዳደር በግልጽ እንዲናገር አሁን በማድረግ የዝውውር ዋጋውን ለመቀነስ ዩናይትድ ከጀርባ ትልቅ ስራ እየሰራም ነው ተብሏል። ክሬንሲዮ ሰመርቪል በአሁኑ ሰዓት በፕሪሚየር ሊጉ ካሉት እጅግ አስደናቂ
ክሬሴንሲዮ ሰመርቪል በአሁኑ ሰዓት በፕሪሚየር ሊጉ ካሉ እጅግ አስደናቂና ተመልካችን ከወንበር የሚያስነሱ የክንፍ አጥቂዎች አንዱ ነው። እስካሁን የነበረን ቆይታ በዚያ በቃ። አብራችሁን ስለቆያችሁ እናመሰግናለን። ውድ ቤተሰቦች ቻናሉን ሰብስክራይብ ማድረግ አይረሳ። በቀጣይ በሌላ የተጫዋች ዝውውር ሰፋ ያለ መረጃ እንገናኛለን። እንወዳችኋለን። መልካም ቀን። Somerville again. Stepping in field as he loves to.